ሰላም ቤተሰብ እንዴት ቆያችሁኝ እያልኩኝ ዛሬም ቸከስ ብያለሁኝ እና አላዘር ጉዳይ እንግዲህ እየተጧጧፈ ሄዷል። ዛሬ ደግሞ እንግዲህ አህሙ እውነቱን አውጥቶ ትንሱን አሳብዷታል ማለት ነው። በፕራንክ እስከ ዛሬ የምናውቀው ሴት ልጅ ብልሃተኛ ናት ነበር። ዛሬ ደግሞ ተገልብጦ ወንድ ልጅ ብልሃተኛ ነው የሚባለውን እያየን እንገኛለን። ምን መሰላችሁ ሀባይብ አሁን አላዘር ወደ ውጭ ሊወጣ ሳይሆን ትንሱ ምን ያክል በኔና በሷ ግንኙነት ትጠነክራለች፣ ምን ያክል ጠንካራ ሆና፣ ምን ያክልስ ትወደኛለች፣ ምን ያክል ታፈቅረኛለች የሚለውን በዚህ መልኩ እየፈተናት ነው ማለት ነው። ሀባይብ ሁላችሁም እንዳትደናገሩ ማለት ነው። ፈተናውን ያለፈች ይመስለኛል እኔ። እስኪ ፈተናውን አልፋለች የምትሉ ላይክ እያደረጋችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ እዝነትና ረህመቱ አይለያችሁ እያልኩኝ የዛሬን ቪዲዮን እጀምራለሁ። ነገር ግን የዛሬን ቪዲዮን ከመጀመሪያ በፊት ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የፎዚ ሸጋ እናትን አበረታቷት ማለት ነው። እንግዲህ ሰሞኑን እያያችሁ ነው፣ እየተጧጧፈ ነው ነገሩ። ሁላ ዩቲዩብ ላይ ምን አይነት መጋኛ እንደገባ ራሱ ግራ ገብቶናል። ሌላ አይዲያ ምርጥ አይዲያ ጠፍቶባቸው እንግዲህ ግማሹን እያጨለሉ ግማሹን እያናደዱ ይገኛሉ ማለት ነው። እንግዲህ እና አላዘር ጉዳይ አላዘር ወደ ውጭ ሊሄድ ነው ብሎ ያው ትንሱ እየረቀሰች ካራክተርማ በደንብ ነው የምትችለው ትንሱ ማለት ነው። እና አህሙንም እንግዲህ ለአደራ አንጥቶ ትላንትና አደሬን ሚስቴን ቀማሀይ ብሎ እንግዲህ ሊደባደቡ ደርሶ ነበረ። እኛም ጓ ብለን ምንድነው በአህሙ ማትንጣብን እያልን ነበር። እንግዲህ አህሙም በዛ የተነሳ ዛሬ ሚስጥሩን አወጣው ትላላችሁ። አላዘር እና ትንሱ ጋር ያለው ሚስጥር ዘረጋግፎ ትንሱን አሳበዳት ማለት ነው። ነገር ግን ትንሱ መጀመሪያ ላይ እንግዲህ ምን አለ መሰላችሁ? እኔ አላዘርን ሳቀው እንደዚህ አልነበረም፣ በጣም ተቀይሮብኛል። መቼም የሆነ ሰው ፊቱ ላይ ሌላ ነገር ለብሶ ይቀርባችሁና ልክ እጁ ሲያስገባችሁ ያንን የፊቱን ልብስ እንደሚያነሳው ነው የሆነብኝ። እኔ አላዘርም በጭራሽ በዚህ ልክ አልጠብቀውም። በጣም ነው የተቀየረብኝ። እኔ ቢሆን ያፈቀርኩት አፍቅሬ ብዬ ሙጭጭ አልኩት ቢሆን ይሻል ነበር። ነገር ግን እኔ አልፈልግም፣ ወደ ፍቅር ህይወት አልገባም ብዬው እሱ ነው በደንብ እንድገባ ያደረገኝ። እና ይህን ኩላ መላላ ሊያመጣ የቻለው ለምንድን ነው? እኔን ለመጉዳት ነው። በጣም እየተጎዳሁ ነው። በጣም እኔ ፍቅር እንደዚህ ከሆነ ባይፈቀር ይቅርብኝ እስከ ማለት ድረስ ፈጣሪዋ ወይንስ እድሌ ነው እያለች እንግዲህ ፈጣሪዋን እስከ ማማረር ደርሳለች ማለት ነው። ነገር ግን ትንሱ እኛ እንደተረዳ ነው አብዛኛውም ሰው አይቻለሁና እንደተረዳው እየፈተነች ነው ማለት ነው። ምክንያቱም ምን ያክል ጠንካራ ሆና ለኔ ተወግናለች። መሀከላችን የሚያቃጥር ሰው ቢገባ አላዘር እንደዚህ ያረጋል፣ አላዘር ችክ አረገብሽ፣ አላዘር እንዳረገብሽ ቢሏት ምን ያክል ነው እኔን የምታምነኝ የሚለውን መንገድ እየፈተነች ነው የምለው ማለት ነው። ልክ አሁን አህሙ ሚስጥሩን ካወጣው አንጻር ማለት ነው። አሁን ደግሞ የራስህን ህይወት በጥብጣ የሰው ህይወት ልበጣብጥ ነው የመጣኸው የምትሉ ልጆች እሱ ነው ያመጣው። እሱ ድራማው ላይ እንዲካተት አደረገው ማለት ነው። እና አህሙ ወደ እነሱ ገብቶ እንደዚህ ነው ቺክ ያረግብሻል፣ ከድሮ ፍቅረኛው ጋር እንደዚህ አይነት ግንኙነት አላቸው ብሎ አልመጣም ማለት ነው። ህይወታቸውን ልበጣብጥ ነው የመጣኸው የምትሉ ልጆች ማለት ነው። እና እሱ አመጣው ለሄድ ነው ብሎ እንግዲህ ለድራማ ለፕራንካቸው ማጣፈጫ 3 ሰው ሲሆን እንደሚያምርላቸው ስለሚያውቁ ነው ያመጣው ማለት ነውና በአህሙ አትፍረዱ ማለት ነው። ምክንያቱም እንደዚህ አሁን እሱ ደግሞ ከገባ በኋላ እንደዚህ ካላጧጧፈው አይምርም ማለት ነው፣ አይሄድላቸውም። ለዛ ነው አትወንጅሉ የሰው ልጅ ለማለት ፈልጌ ነው። እንግዲህ ትንሱ እኔ በፍቅር መጎዳት አልችልም። እንዴትስ አሁን እኔ እና እሱ
ብዙ ነገራችን ለሰዎች ተምሳሌት ይሆናል እያልን እያሰብን ባለንበት ሰዓት እንዴት እንደዚህ በአንድ ጊዜ ይቀየራል? እውነቷን ነው። እንዴት እኛ ራሱ ትንሱዬ እንደው አይ የጨመርኳት ደግሞ አላቃትም እኮ የሚገርማችሁን ነገር እና እኛ ራሱ ምን ጊዜ ተገናኝታችሁ ምን ጊዜ ወደ ፍቅር እንደቀየራችሁት ምን ጊዜ ይሄን ምን ያክል እንደተዋወቃችሁ ራሱ ለኛ ራሱ ጥያቄ ነው። እንኳን ላንቺ ማለት ነው። እና እንደዚህ አለጡን እንደ ቂጣ የተገለባበጠብሽ ነገሩ ራሱ ቶሎ በቶሎ ስለተፈጣጠነ ነው ማለት ነው ትንሱ። እና ምክንያቱም እናንተም ልክ ብዙ አመት እንደተዋወቀ ብዙ አመት እንደተፋቀረ ብዙ ነገር እንዳሳለፋችሁ ነበረ ስለሱ ስብእና ስላንቺ ስብእና ስታወሩ የነበራችሁት ማለት ነው። ቀስ ብሎ መጠናናቱ ቀስ ብሎ ወደ ሆነ ነገር መግባቱ ኸይር ነበር ማለት ነው። ለማንኛውም እንግዲህ በጣም እንደጎዳትና ተው አታስተዋውቀኝ፣ ሴት ልጅ ለወንድ ልጅ አትሰጥም ይቆጭሃል እንዳልኩትም እንግዲህ የገዛ ጓደኛውን ተዋወቂ ብሎ ባመጣው ትላንትና እንግዲህ ነጠከኝ ብሎ ብዙ ነገር ውስጥ ገባ። ለምን ይሄን ሁላ ለምን አስፈለገ? እኔና እሱ ነበርና አብረን ስንጓዝ የከረም ነው። እሱ አንጥቶ እሱ እንዴት ጓደኛውን ይጠረጥረዋል እያለች እንግዲህ ቆይታ አህሙም እንግዲህ ጠብቂ ብሎኛል። ምን ሊነግረኝ የሆነ ነገር እንደሚነግረኝ እሱ ደግሞ ምን እንደሚጨምርልኝ አላቅም። እኔ ለራሱ እሱ እንዴት እቶኝ ይሄዳል ብዬ ተወዘጋግቤያለሁ። በጣም እየጎዳኝ ነው ፍቅሩ፣ በጣም እየተጎዳሁ ያለሁበት ሰዓት እሱ ደግሞ ምን ነግርሻለ ነገር ብሎኛል። እንግዲህ ሊጠብቀው ብላ በጣም አዝና በጣም አንገቷን ደፍታ እያየናት ነበረ። እንግዲህ አህሙም መጣ። ያ በጣም ቆይተህብኛል ስትለው አይ ብድሬን እየከፈልኩ ነው አላት። እንዴ እንደዚህ በቀል መላሽ ነህ እንዴ ስትለው አዎ ለአንዳንድ ሰው አንቺ ጥሩ ነገር ለምታስቢለት ሰው እሱ መጥፎ ነገር ካሰበብሽ በቀል ግድ ነው። አድርጌው አላቅም፣ ነገር ግን ልጀምረው እስኪ ልየው እያልኩኝ እያሰብኩ ነው አላት ማለት ነው። ምክንያቱም እሱ አንጥቶ እሱ ከጎኗ ሁን፣ አብረሃት ሁን፣ ደግፍልኝ፣ እንደዚህ አድርግልኝ ብሎት እንደገና ደግሞ ትላንትና ሚስቴን ነጠቅከኝ፣ ሚስቴን ለአንተ ልታደርጋት ነው ሲለው በጣም ውስጡ ተሰምቶታል ማለት ነው። እና ይህም ካረገኝ አይቀር ብሎ እንግዲህ ያለውን ነገር እንግዲህ ከትንሱ ጋር ከአንቺ ጋር ከመተዋወቃችሁ በፊት ፍቅረኛ እንዳለው ከፍቅረኛው ጋር ምን አይነት ግንኙነት እንዳለው አልነገረሽም ወይ ሲላት እንግዲህ ትንሱ አይ እኔ ከኔ ፊት የበፊት ህይወቱ አያሳስበኝም፣ እኔም ነግሬው እሱም ነግሮኝ ነው ተማምነን እየገባንበት አለች። እንግዲህ እሱ ሌላ ጉዳይ አለበት ከአንቺ ህይወት ለመውጣት ነው እንጂ ጭራሽ አይሄድም ሲላት እንግዲህ ጓለች፣ በቃ አበደች። እንዴት ፓስፖርት ሁላ አንጥቶ እኮ አሳይቶኛል፣ እንዴት እያደረገ እኔን በዚህ ልክ እንዴት ነው ለመጉዳት እየተነሳው ብላ እንግዲህ በጣም ተናደደች። ነገር ግን የትም ዋላ አፍሪካ ወላ ሸይ አይሄድም ካንቺ ለመራቅ ነው ብሎ እንግዲህ ዱብዳ ሲነግራት ይች ልጅ እንግዲህ እኔን በነገራችን ላይ ፈተናውን በደንብ እያለፈችው ነው ልጅቱ ማለት ነው። በጭራሽ እኔ አላዘርን በትንሽ ቀንም ቢሆን በደንብ አውቀዋለሁኝ፣ እንደዚህ ሊያረገኝ አይችልም፣ በደንብ አውቀዋለሁ አላዘርን፣ እኔም መጉዳት አይፈልግም፣ ህይወታችንን ልበጣብጥ ነው የመጣው ብላ እንግዲህ አህሙን ዱር አለችበት ማለት ነው። አህሙም እንግዲህ ይሄን በቀል ሊያነሳበት የቻለው እሱ አንጥቶ እሱ ከጎኑ አሁን ብሎት እንደገና ትላንትና ስለጠረጠረው በቃ እንደ ማንኛውም ሰው በቀል እንደ መመለስ እንዳለበት እንግዲህ ከፈለግሽ ማመን ያለ ማመን የራስሽ ጉዳይ ነው። ምን አይነት ነገር ቪዲዮ ባሳይሽ ነው ወይ እምታምኒው? እንዴት ነገር ባሳይሽ ነው እምታምኒው? እያለ እንግዲህ ግድ አለወድ ለማሳመን እየሮጠ ይገኛል አህሙም። ነገር ግን እሷ ግን በጭራሽ እኔና አላዘርን ልታለያየ ነው እንጂ የመጣኸው አላዘር በእኔ ላይ ምንም ነገር አያደርግም አለችው። እንግዲህ ሽንጧን ገትራ ተከራከረች ማለት ነው። ያው አህሙም መበቀል ስላለበት ነው ይሄንን ያለው እኔ እንደምረዳው ማለት ነው። ምክንያቱም ትላንትና አልሆነ ነገር ውስጥ ያልሆነ ስም ስለሰጠው ማለት ነው። እንግዲህ ትንሱም አለቃቀሰች ማለት ነው። ነገር ግን አንተ ጓደኛ ሆነ ጓደኛዬ የማምነው ጓደኛዬ ነው ብሎ እንዴት እኔ እና እሱን ለማለያየት ይሄን ነገር ትላለህ? እኔ እኮ አላዘርን አውቀዋለሁኝ። ለምንድን ነው እኔ እና እሱን ለማለያየት ነው እንጂ በጭራሽ አላዘር
በእኔ ላይ ምንም አያደርግም፣ ከኔም ለመራቅ አይፈልግም። እኔ ያሳሰበ መሄዱ ብቻ ነው እንጂ በሌላ ችክ ያደርጋል ብዬ አንድ ቀንም አስቤ አላቅም አለች። እንግዲህ በጣም ተከራክራለች። አህሙም እንግዲህ ለማሳመን ብዙ ነገሮችን ቪዲዮ አመጣለሁ አለ። ብዙ ነገር ፋይሎች አለበት አሳይሻለሁ ብሎ እንግዲህ ሙጭጭ አለ ለማሳመን። ነገር ግን እሷ ሄድልኝ ያለችው። ቀጣይ እንግዲህ ምን እንደሚያመጡ አላቅም፣ ምን እንደሚፈጠር አላቅም። እንግዲህ ትንሱም ወደ አላዘር ጋር ሄዳ አንድ ጋር ትሆናለች ወይንስ አህሙን ከህይወታቸው እሱም ወጣሁ ብሎ እንግዲህ ወጥቶላቸዋል ማለት ነው። ሀባይብ ይገርማል። ድራማው እንግዲህ ይቀጥላል ድራማው ትላላችሁ ሀባይብ። እንግዲህ እስከ መጨረሻው ስላዳመጣችሁልኝ ከልብ አመሰግናለሁ። ምክንያቱም ምን መሰላችሁ ደቂቃ ረዘም ስናደርግ እያያችሁልን አይደለም ማለት ነው ሀባይብ። እኔ ላይቭ ላይ አልገባም። ምን አለ 10 ደቂቃ ቪዲዮ ጨርሳችሁ ብታውልኝ ማለት ነው። ያኔ ባታዳምጡት ራሱ እኮ ከፍታችሁ ብትተውልኝ ስራ ብትሰሩ አሪፍ ነበረ ለኔ ማለት ነው። ግብት ብላችሁ ኮሜንት ጽፋችሁልኝ ተምትሄዱ ማለት ነው። ፕሊስ ቪዲዮን እስከ መጨረሻው ለማየት ሞክሩ ማለት ነው። ውል በቃ ምንም እኮ አያስከፍላችሁም፣ ከፍታችሁ ትታችሁት ሄዱ ማለት ነው። እና እንግዲህ እና አላዘርና የና አህሙ ጉዳይ፣ አህሙም እንግዲህ ከህይወታቸው ውጣ ተብሏል። እኔም ልወጣልሽ ብሎ ሄዷል ማለት ነው። በቀጣይ እንግዲህ እንመጣለን። እስከዛው ድረስ ደህና ቆዩልኝ ሀባይብ። ወዳችኋለሁኝ። ከኔ የበለጠ አላህ ሱብሃነሁ ወተዓላ ይወደዳችሁ። ባይ ባይ።